ስለ መስጠት ዛሬ እንነጋገራለን። ጌታ ደግሞ በልቤ ይሄን ነው ያስቀመጠውና ጌታ ስም ብሩክ ይሁን። መጽሐፍ ቅዱስ የያዛችሁ ሁለተኛ ቆሮንቶስ ምዕራፍ 9 እናወጣና ሁለተኛ ቆሮንቶስ ምዕራፍ 9 ቆመን እሱን አንብበን እንቀመጣለን። ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 10 ጀምሮ እንደዚህ ይላል። የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋል። ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ተሆኑ ዘንድ ስለ እናንተ ድሃ ሆነ። የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋል። ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ተሆኑ ዘንድ ስለ እናንተ ድሃ ሆነ። የዘላለም አባት አምላክ እግዚአብሔር ሆይ በዚህ ሰዓት ዘላለማዊና ቅዱስ የሆነውን ቃልን ከፍተናልና ቅዱሱ መንፈስ በመካከላችን እየተመላለሰ ያስተምረን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም ይበዛል ብለሃልና ጌታ እግዚአብሔር ሆይ በቃልህ እውነት አስተምረን። በቃልህ ደግሞ አንተን እንድንመስልህ፣ በቃልህ ደግሞ ከአንተ የሰማነውን መኖር እንድንችልበት ጸጋ ስጠን። በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። በዚህ ክፍል ላይ ስንመለከት በተለይ ስለ መስጠት እንድናገር እግዚአብሔር በልቤ ሲያስቀምጥ ብዙ ጊዜ በዚች ቤተ ክርስቲያን ስለ መስጠት እየደጋገምኩ አላስተማርኩኝም እና ግን በተለያየ ሁኔታ እንዲሁ እግረ መንገዴን በተለያየ ነገር ውስጥ እናነሳዋለን። ግን ፎከስ ተደርጎ በመስጠት አኳያ ላይ ግን ያስተማርኩ አይመስለኝም ረዥም ጊዜ። ምናልባት ወደ ኋላ ሄጄ መቼ ሆነ የመጨረሻው ጊዜ ያስተማርኩት ብዬ ሳስብ በ2016 ነው፣ which is almost 10 ዓመት ማለት ነው። እና ዋው 10 ዓመት ስንት ሰው መጥቶ ሄዷል። እና በ10 ዓመት የብዙ ሰዎችን በረከትም ያስቀረው ይመስለኛል። እና እንደው በእውነት በእግዚአብሔር ይቅር በለኝ እናንተም ይቅር እንድትሉኝ ፈልጋለሁ። ምክንያቱም በመስጠት ውስጥ የእግዚአብሔር ሐሳብ ስላለ ነው። እና መስጠት እግዚአብሔርን አንዱ ከምንመስልበት ዋና ነገር እንደሆነ አስባለሁኝ። ሆኖም ግን እኔ ደጋግሜ ያልበል እንጂ በዚህ ቦታ ደግሞ የመስጠት እውነት የገባቸው ሰዎች ለእግዚአብሔር በመስጠት እንደገናም ደግሞ ይህችን ቤተ ክርስቲያንን በመደገፍ ታማኝ የሆኑ ደግሞ ብዙ ሰዎች እንዳሉ ይህን ማለት እፈልጋለሁ። እና ስለነሱ እግዚአብሔር ስም የተባረከ ይሁን። እርግጥ ነው ሰዎች ወደ ተለያየ ሁኔታ ወደ አገልግሎት ሲመጡ በተለያየ ነገር ሲመጡ ያንን ሞር ኤምፋሳይዝ አድርጋለሁ፣ ግን በጉባኤ ማለቴ ነው። እና ግን ያንን እውነት ተረድተው ሁል ጊዜ ያለማቋረጥ ደግሞ በዚህ ነገር የሚተጉ የእግዚአብሔር ልጆች በመካከላችን አላችሁ። እና ስለ እናንተም የእግዚአብሔር ስም የተባረከ ይሁን። እንግዲህ በተለይ ስለ መስጠት ዛሬ ሲጀምር ወይም በሚቀጥሉት 2-3 ሳምንቶች በጣም ዲቴል ውስጥ ገባለሁ። ዛሬ እንደው ኢንትሮዳክሽን ያህል ነው። ስለ መስጠት ስናስብ ስለ ስሌት ጉዳይ አይደለም። መስጠት ትልቁ ነገር ዋናው ነገር ለምን መስጠት ያስፈልጋል? ለምንድን ነው እግዚአብሔር እንድንሰጥ የሚፈልገው? ለምን እንሰጣለን ብለን ብንል አይ ቲንክ ትልቁ ነገር የሚመስለኝ ነገር እግዚአብሔርን የምንመስልበት አንዱ መንገድ በመስጠት ውስጥ ነው። ሌላው ብዙ ስሌት አለው ከዚያ ውስጥ፣ ብዙ ባርኮት አለው ከዚያ ውስጥ። ግን ትልቁና ዋናው ነገር ግን እግዚአብሔርን ኢሚቴት የምናረግበት፣ እሱን የምንኮርጅበት፣ እሱን የምንመስልበት መንገድ ቢኖር መስጠት ነው። ምክንያቱም እግዚአብሔር በባህሪው ሰጪ አምላክ ስለሆነ ነው። እግዚአብሔር ለጋስ ስለሆነ
እግዚአብሔር የመልካም ነገር ሁሉ ምንጭ ስለሆነ ያ ምንጭ ከሱ ፈልቆ የሚፈስ ስለሆነ እግዚአብሔርን እምቴት እንድናደርገው ካስፈለገ አንዱ ነው፣ ብዙ አይደለም ግን አንዱ ግን በመስጠት ውስጥ እግዚአብሔርን እሱን እንመስለዋለን ወይም ደግሞ እሱን እምቴት እናደርጋለን ማለት ነው። እግዚአብሔር ከሁሉ ነገር በላይ እሱን እንድንመስለው ነው የሚፈልገው። ብዙ ነገሮች ይሆናሉ፣ በብዙ ነገር ልናስብ እንችላለን። ግን ዞረን ብንሰበክ ምንም ብንል የመጨረሻው አልቲሜት ግን ማንን እንድንመስል ነው? ልጁ ኢየሱስ ክርስቶስን እንድንመስል ነው። በቃ የእግዚአብሔር ልብ ከጅማሬውም መጨረሻውም ያ ነው፣ መምሰል። ማንን? እሱን መምሰል። ለዚህ ነው በሮሜ 8:30 ላይ ምን ይላል? በብዙ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል። ተመልከቱ፣ ገና ምንም ነገር ሳይኖር ኢቭን መፈጠር ነገር ሳይኖር እግዚአብሔር አስቀድሞ የልጁን መልክ እንዲመስሉ በኋላም ደግሞ እሱን እንዲመስሉ አስቀድሞ ወስኗል። አስቀድሞ ያወቃቸውን አስቀድሞ ወስኗል። ስለዚህ የመጨረሻው ነገር በመካከል ብዙ ነገር አለ። እግዚአብሔር ከመጀመሪያው እስከ መጨረሻው የወሰነው ነገር ልጁ ማንን? ኢየሱስ ክርስቶስን እንድንመስለው በመምሰል ውስጥ እየመሰል እንድንሄደው እግዚአብሔር የሚፈልገው። እንግዲህ እሱን እንድንመስለው ከፈለገ ኢየሱስ ማን ነው? ምን ይመስላል ብለን ብንል ቅድም ያነበብኩት ጥቅስ ነው። ኢየሱስ ምን ይመስላል ማለት ኢየሱስ ይሄ ብቻ አይደለም። በጣም ብዙ ገጽታዎች አሉት፣ ብዙ ፋሴት አሉት፣ ብዙ መገለጫዎች አሉት። ማንነቱ የሚታይበት ብዙ ገጽታዎች አሉት። ግን ከነዚያ ውስጥ አንዱ ላይ ስለሆነ ፎከስ ማድረገው በመስጠት ላይ ኢየሱስ አንዱ ማንነቱ፣ መገለጫው፣ መልኩ ሰጪ ነው። ሕይወት ሰጪ ነው። አያችሁ፣ ለዚህ ነው ሁለተኛ ቆሮንቶስ ላይ ጌታችን ኢየሱስ ክርስቶስ ቸር ስጦታውን አውቃችኋል። ቸር ነው እሱ፣ ስጦታውን አውቃችኋል። ሀብታም ሲሆን ሳለ እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ። እሱ ማን ነው? በባህሪው ቸር ነው፣ ባለጠጋ ነው። ነገር ግን በፈቃዱ እናንተ ባለጠጎች እንሆን ዘንድ እሱ ስለኛ ምን ሆነ ይላል? ድሃ ሆነ። እሱ ማነው? ገጽታው ቸር ነው፣ ባለጠጋ ነው፣ ሁሉ በሁሉ ያለው አምላክ ነው። ግን በእሱ ድህነት እኛ ባለጠጎች እንድንሆን ኢየሱስ አደረገ። ስለዚህ ኢየሱስ ምን ሆነ ነው የሚለው? ድሃ ሆነ። እኛ ደግሞ በእርሱ ምክንያት ምን ሆነ ይላል? ባለጠጎች ሆነ። የእግዚአብሔር ሐሳብ ሁሉ በእሱ ውስጥ መጥቶ እሱ ሁሉ ባለጠጋው እሱ ነው። ከእሱ ውስጥ ያለው ነገር ሁሉ ፈሶ ወደ እኛ መጣ። እሱ ስለ እኛ ደግሞ ድሃ ሆነ። ጌታ ኢየሱስ ክርስቶስ በሚያስተምርበት ዘመን ውስጥ ለሰማይ ምን አላቸው? ወፎች ማረፊያ አላቸው። ለሰው ልጅ ግን ራሱን የሚያስጠጋበት ምንም ነገር የለው ብሎ እንዳስተማር እናውቃለን። ኢየሱስ የሄደበትን የሕይወት ጎዳና ስንመለከት በብዙ ቻሌንጅ ውስጥ ነው ያለፈው። ግን ባህሪው ማን ነው ቢባል ሰማይና ምድርን የፈጠረ እሱ ሁሉ በሁሉ የሆነ ባለጠጋ ነው። ግን ሰጪ ስለሆነ ግን ራሱን ምን አደረገ? ኤምፕቲ አድርጎ አሳልፎ ሁሉ ነገር ሰጠ። በቀራንዮ መስቀል ላይ ሲሞት ምንድን ነው ያለው? ተጠማሁ ነው ያለው። እሱ ተጠምቶ እኛን የሕይወት ውሃ ሰጠ። እሱ በመስቀል ላይ ታመመ። እሱ ተሰቃይቶ እኛ ምን አደረገን? ተፈወስን። እሱ ተርቦ የሕይወት እንጀራ ብሎ ሕይወትን ለኛ ሰጠ።
ስለዚህ ሲጨርስ በቀራንዮ መስቀል ላይ ምን ሆኖ ጨረሰ ነው የሚለው? ድሃ ሆኖ ነው የጨረሰው ኢየሱስ። ሞተ፣ ተቀበረ፣ ግን ድሃ ሆኖ አልቀረም። በሶስተኛው ቀን ሞትን ግን ድል አድርጎ ተነሳ አይደለም ሲል እግዚአብሔር ቃል ምን ይላል? ከዛ በኋላ ስለሱ ማንነት ሲናገር ድሃ ሆኖ አይደለም የቀረው። ፊልጵስ ምዕራፍ 2:9 ላይ የሚናገረው ያንን ነው። ሁሉ ሲጨርስ ድሃ ሆነ በስጋው። ባለጠጋ ነው፣ ስለ እኛ ሁሉን አፈሰሰ፣ ግን ድሃ ሆኖ አልቀረም። ሲጨርስ ግን ሲነሳ በምን ተነሳ ነው የሚለው? በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው። በሰማይ በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ ይሆን ዘንድ ይመሰክር ዘንድ ነው። የጨረሰበትን ተመልከቱት። መጨረሻም ላይ ደግሞ ሞትን ድል አድርጎ ከተነሳ በኋላ በሰማይና በምድር ከምድር በታች ያለ ሁሉ ለማን ነው? it belongs to him። ለሱ ነው የተሰጠው። ይህን ሳስብ ዮሐንስ ራእይ ምዕራፍ 5 ላይ ልክ ታስታውሳላችሁ። ያ መዝሙር ላይ ዮሐንስ መጽሐፉን ማኅተቡን የሚፈታ ሰው አጣሁኝ ብሎ አለቀሰ ይላል። አታልቀስ፣ ከይሁዳ ነገድ የሆነ እሱ ሞቷል። እሱ መጽሐፉና ማኅተቡን ይፈታ ዘንድ ለሱ ተገብቷል አለ። ከዛ በኋላ መጽሐፉንና ማኅተቡን ለማሰጡት ለሱ ተሰጠው። ምን ማለት ነው ታውቃላችሁ? አስቡት እስቲ። በምሳሌ ነው መቼም ምሳሌ ከገለጠው መኪና ብትገዙ ከፍላችሁ ሲጨርሱ ምንድን ነው የሚሰጧችሁ? ሊብሬ ነው የሚባለው አለ እኛ፣ ወይም ደግሞ ሰርቲፊኬቱን ሰጡናል። ቤት ምንገዛ ያንን ዲኑን ወይንም ሊሰጡናል የኛ እንደሆነ ለማረጋገጥ። ኢየሱስ በሰማይ በምድር ሁሉ ያለውን ሁሉ ማለት ምኑን ልበላችሁ? ካርታውን ልበላችሁ ወይስ ሙሉን ልበላችሁ? እንዳለ ለማን ነው የተሰጠው? it belongs to you። ልትፈታው የምትችል አንተ ብቻ ነህ። ማንም ሊፈታው ይሄንን አይችልም። ምክንያቱም አንተ ምን ያደርጋል? ታርደሃል። ሲጀመር በባለጠግነት ነው ሆነ ሳለ ራስን እምት ያደርጋል። ተመልሰህ ግን ወደ ክብር መጣ። እውነተኛ ባለጠግነት እውነቱን እንነጋገር ከተባለ ምድር ላይ አይደለም። እውነተኛ ባለጠግነት በሰማይ ነው። እዚህ ግን መተላለፊያ ነው። አያችሁ። ስለዚህ ተገብቶሃል ብለው መጽሐፉን ሰጡት። እግዚአብሔር ከፍጥረት ሰማይና ምድር ከሰራ ጀምሮ ይህንን ምድር በብዙ ቸርነቱ፣ በብዙ መልካምነቱ፣ በብዙ ጉብኝቱ እግዚአብሔር አድርጓል። እግዚአብሔር የመጨረሻው አልቲሜቱ የቸርነቱና የጥግነቱ ባለጠግነት የተገለጠበት ግን በአንድ ልጁ በክርስቶስ ኢየሱስ በኩል ነው። ለዚህ ነው ሮሜ 8:32 ላይ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ እንዴት ሌላውን አይሰጠንም? እንዴት ሌላውንማ አይሰጠንም? እግዚአብሔር አልቲሜት የሆነውን ስጦታ ከሰጠን እንዴት ሌላውንማ አይሰጠንም? እግዚአብሔር በባህሪው ምንድነው? ሰጪ አምላክ ነው። ሰጪ አምላክ ነው። በማቴዎስ ወንጌል ምዕራፍ 6 ላይ የሚገርም ቃል አለ አይደለም? ስለምትበሉት ስለምትጠጡት አትጨነቁ ይላል። እና ይህን ቃል ስታስቡት ነፍስ ከመብል አይበልጥምን? ስጋ ከሰውነት ከልብስ አይበልጥምን ይላል አይደለም እንዴ? ነፍስንና ስጋን የሰጠ እንዴ ሌሎችን ነገሮች ፕሮቫይድ አያደርግም ነው እኮ ነው አጭሩ። ልብስ ማንም ሰው መስጠት ይችላል። ምግብ ማንም መስጠት ይችላል። ቤትም ማግኘት ይቻላል ቢቸገር። ነፍስ የሚሰጥ ሰው አለ?
ስጋ የሚሰጥ ሰው አለ? አንድ ኪድኒ ፌል ቢያደርግ የሚሰጣችሁ ሰው አለ? ምናልባት በብዙ መከራ ይገኝ ይሆናል። አያችሁ? እና ያንን ልጁ ኢየሱስ ክርስቶስን ከሰጠ እግዚአብሔር ሰጪ ነው። እንደ ሌላውንማ አይሰጣችሁም፣ እናንተ እምነት የጎደላችሁ ነው። ይሰጣል። እግዚአብሔር ምንድን ነው? ሰጪ ነው። እግዚአብሔር ባለጸጋ፣ ባህሪው አንዱ ገጽታው ያ ነው። ስለዚህ እግዚአብሔር በመስጠት ውስጥ ያሳልፋል። ስለዚህ ስለ መስጠት ወይም ደግሞ ስለ መስጠት ጠቅላላ ሐሳብ ነው። ግን አስራት ይሁን መባ ይሁን በኩራት ይሁን ሌላ ስጦታ ቢሆን ስለ መስጠት ስናስብ ስሌቱን ሳይሆን የመጀመሪያው ነገር በመስጠት ውስጥ ማንን ነው የምንመስለው? እግዚአብሔርን ነው የምንመስለው። ምክንያቱም እሱ ባህሪው ምንድን ነው? መስጠት ነው። ደግሞ እንደ እግዚአብሔር ባህሪ ልጁን ለመምሰል የማይፈልግ አማኝና ክርስቲያን ካለ መጀመሪያ ሕይወታችን መጎብኘት ነው። ትልቁ አልቲሜታችን ረሃባችን መሆን ያለበት ልጁ ኢየሱስ ክርስቶስን ሁሌ እንድንመስለው ቢሆንልን መቼም ሆነን ተገኝተናል አይደለም፣ ግን ቢሆንልን ሁሌ ግን እሱን ለመምሰል ነው። ግን የምንመስልበት መንገድ ከብዙዎቹ መንገዶች አንዱ ደግሞ መስጠት ነው። ብዙ ጊዜ መስጠት ከስሌት ጋር ብቻ ነው የሚታየው። እንድንበለጽግ ወይም ደግሞ እንዲተርፈን ወይም ደግሞ እንዲሆንልን ነው። እውነት ነው፣ ባይ ዲፎልት ይሆናል። ግን ፕራይመሪ እሱ አይደለም። አንዱ በመስጠት ውስጥ ግን ማንን መምሰል ነው? እግዚአብሔርን መምሰል። ምክንያቱም እሱ ሰጪ ነው። እሱ ባህሪው ያ ነው። ስለዚህ ያንን እንድንመስል እግዚአብሔር ይፈልጋል። በሁለተኛ ደረጃ የምንሰጠው ከእግዚአብሔር ዘንድ ስለተሰጠን ነው። we already blessed፣ እኛ ተባርከናል። አያችሁ፣ ብዙ ጊዜ መስጠት ስለ እንድንባረክ ነው የሚባለው አይደለም። we already blessed፣ ተባርከናል። ምንም ጥያቄ የለውም። ግን ስንሰጥ አይናችን ይከፈታል፣ መባረካችን እናውቀዋለን። አይናችን ላይ ያለው ግርዶሽ ይነሳል። እግዚአብሔር ስለሰጠን ነው። በሰማያዊ ስፍራ የባረከን ይላል እኮ ጌታችን ክርስቶስ አባት አምላክ ይባል። ሕይወት ከሰጠ እንዴት ከሱ ጋር ሌላውን አይሰጥም ነው ጥያቄው። ተስይት ጥያቄ አይደለም፣ አይን የመከፈት ጉዳይ ነው። ስለዚህ ስለሰጠን ነው የምንሰጠው። ነገ እንዳላበዛ እንጂ ወደ ኦልድ ቴስታሜንት ስትሄዱ የእስራኤል ልጆች ይላል በዓመት 3 ጊዜ በእግዚአብሔር ፊት መታየት አለባቸው ይላል። አንደኛው የፋሲካ ጊዜ ነው። ሁለተኛው ታበርናክል ምንድነው ባለ 50 ቀን ነው። ሶስተኛው ደግሞ ጌታ ይመጣል ወደፊት ይመጣል አይደል? ስሙ ብቻ 3 በዓሎች አሉ። በእነዛ 3 በዓሎች እስራኤል ከየትም ሀገር ወደ ኢየሩሳሌም ይመጣል። ለምን? ሰጥቷቸዋል። ሰጥቶ መታየት አለባቸው። መጣው እግዚአብሔር ያልሰጠውን አይጠይቅም። ስለዚህ እኔና እናንተ we are already blessed፣ በእግዚአብሔር ምን አድርገናል? ተባርከናል፣ ባርኮናል እግዚአብሔር። ለዚህ ነው ስለባረከን እሱ ስለሰጠን መልሰን በፊቱ ምን እናደርጋለን? እናመጣለን፣ እንሰጣለን። ኢዮብ 41 ቁጥር 3 ላይ ምን ይላል? እመልስለት ዘንድ መጀመሪያ የሰጠኝ ማን ነው ይላል። እመልስለት ዘንድ መጀመሪያ የሰጠኝ ማን ነው? ከምድር በታች ያለ ሁሉ ምኔ ነው? ገንዘቤ ነው። ስለዚህ ባለ አደራ አስተዳድርልኝ፣ እንደ ታማኝነታችን እንደ ማንነታችን እንደተሰጠን ጉልበት
ለአንዳችን እንደዛ አድርጎ እንደየአቅማችን እግዚአብሔር ሰጥቶናል። ያልሰጠን ነገር የለም። ባለ አደራዎች የኛ ገንዘብ አይምሰላችሁ፣ እንደው በፍጹም እንዳታስቡ። ባለቤት አለው። የሰጠን ነገር ሁሉ የሱ ነው። ግን መልሰን ስንሰጠው ሂሳብ እንዳለብን ሁሌ ከሱ እንደተቀበልን እንድናውቅ እንድናስብ ያደርገናል ማለት ነው። ትዝላችሁ እንደሆነ ማቴዎስ 25 ላይ ጌታ ኢየሱስ ክርስቶስ ምሳሌ ተናገረ። አንድ ባለጠጋ ሰው ሊሄድ ሲል ለአንዱ ስንት ሰጠው? 5፣ ለአንዱ 2፣ ለአንደኛው ደግሞ 1 ሰጥቷቸው ሄደ እና ከረጅም ጊዜ በኋላ ሲመለስ 5ቱም አተረፈ፣ 2ቱም አተረፈ፣ አንዱ ግን ቀበረና አስቀመጠው ይላል። እና ሲመጣ ሁሉን ተረከበ እና አንደኛው ጋር ሲመጣ ግን አንደኛው ምን እንዳለው ታውቃላችሁ? አንድ መክሊት ያለው ሂሳቡን ሲያቀርብ ጌታ ሆይ አለው። የሚገርም እኮ ነው። ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ኢቨን ከየት እንደመጣም እንኳን አልተቀበለውም። ፈራውህ፣ ሄጄም መክሊትህን በምድር ቀበርኩት፣ እነሆ መክሊትህ። ጌታ ሆይ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበት እንድሰበስብ ታውቃለህን? በማለት ያንን ሰው ወደ ውጭ አውጥና ጣሉት አለ። ኢቭን ከማን እንደመጣ እንኳን አይደለም። ስለዚህ ፈርቼ ደብቄ ያስቀመጥኳታል። መስጠት በሁሉም መንገድ ነው ማለት በሁሉም መንገድ ነው። ተመልከቱ። ስለዚህ ጌታ የሰጠንን ነው። አንደኛ ስንሰጥ እሱን ነው የምንመስለው። ሁለተኛ ነገር ባለ አደራነታችንን ነው የምናውጀው። ያንን ካላደረግን ግን ትክክል አይደለም። እና እንዳልኳችሁ ዛሬ እንደው መግቢያውን ነው ማነሳው። ለምንድን ነው? ስለ እግዚአብሔር ሰጪነት ለመስበክ አይደለም። እሱ በሰፊው የሚነገር ነው። ደግሞ አይደለም አሁን እግዚአብሔር ሰጪነት ነው ጥያቄ አይደለም። ነገር ግን እሱ ሰጪ ስለሆነ እሱን መምሰል ካለብን የምንሰጠው ማንኛውም ነገር ሁሉ እሱን ለመምሰል መንገዳችን ነው። እሱን እንድንመስል ከሚያደርጉን ነገር ፍቅር በሉት ብዙ ነገሮች አሉ። እግዚአብሔር መምሰያ ግን አንዱ ደግሞ ይሄ ነው። ምክንያቱም እሱ ራሱ ሀብታም ምናምን የሚለው አንብበናል። ስለዚህ እሱን እሱን ኢሚቴት የምንመስልበት መንገድ እሱ ስለሆነ፣ ሁለተኛ ባለ አደራዎች እንደሆን እንድናቅ ነው እንጂ ዛሬ ብዙ ስለ መስጠት ይሰበካል በተለያየ ቦታ። ግን የሚሰበከው ትርፍን ከማምጣት አኳያ ስጡ ይሰጣችኋል። እውነት ነው። እሱ ባይ ዲፎልት ይሆናል። ኮስችን አይደለም። እሱ መጠራጠሪያ አይደለም። ይሆናል እና ሂሳብን ቀመርን ከማሰብ አኳያ ከሆነ ግን ራስን ለማበልጸግ ነው። ጮሌ ነጋዴ ከመሆን ነው። we already blessed የተሰጠንንም ደግሞ መልሰን ምን እንድናረገው ነው? እንድንሰጠው ነው። ምክንያቱም እውነተኛው ባለጠግነት እግዚአብሔር የሚያስፈልገንን ነገር ሁሉ ኒዳችንን ሊያሟላ የታመነ አምላክ ነው። ፕሮባብሊ ዋንታችንን ላይሰጠን ይችል ይሆናል። ኒዳችን ግን የታመነ ነው። በሰጠን ግን መልሰን ምን እንድናረገው ነው? እንድንሰጠው ነው። ያ መጨረሻ ላይ እርግጥ ነው ደህንነት ይመስላል። ነገር ግን እውነተኛው ባለጠግነት ኢየሱስ በሰማይና በምድር ሁሉ እንደተሰጠው አት ኤንድ የሚያሳየው ያን። ስለዚህ መስጠት፣ ስጡ ይሰጣችኋል፣ ዝሩ ይበዛላችኋል፣ እውነት ነው። ግን ተዘርቶ ተሰጥቶ ምን ብሎ የት ነው የሚቀረው ነው ጥያቄው።
እኔው ጋር የሚቀር ከሆነ ጥሩ ነጋዴ ነኝ፣ ጥሩ ሂሳብ ነው። ይሄ ትክክል አይደለም። ስለዚህ አንደኛ ኢየሱስ ምን መስሎ፣ ሁለተኛ ባላደራነታችንን ለማሳየት ነው። እና በዚህ መልክ ካደረገን እግዚአብሔርን እናከብረዋለን። ስሊታችንን ወይም ደግሞ ምላሻችንን ወይም ያንን ከዚያ አኳያ ብቻ የምናስብ ከሆነ we are really wrong። እኛ ራስን በመጀመሪያ ደረጃ ክርስቶስን የኛ በመሆኑ ተባርከናል፣ አውቀናል። መስጠትን መጽሐፍ ቅዱስ ሁለተኛ ጢሞቴዎስ ላይ መስጠትን እንደማትረፊያ መበልጸጊያ ለሚጠቀሙበት ሰዎች ጌታ ማስጠንቀቂያ ይናገራል። መስጠትን እንደማትረፊያ እንደማለጠግነት። ሁለተኛ ጢሞቴዎስ 1:5 ላይ ምን እንደምታውቁ እግዚአብሔርን መምሰል ማትረፊያ የሚሆን በሚመስላቸው ሰዎች ይገኛሉ። እንደነዚህ ካሉት ራቅ። ተመልከቱ፣ እግዚአብሔርን መምሰል ማትረፊያ፣ ነገር ግን ኑሮ ይበቃኛል የሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም ይዘን አልመጣንም። ከዓለም ስንሄድ ይዘነው የምንሄደው ነገር የለም። ምግብና ልብስ ከኖረን ግን እርሱ ይበቃል። ወገኖቼ፣ እኔና እናንተ ከምግብና ከመብል ያለፈ እግዚአብሔር ባርኮናል። ስለዚህ ወደ መስጠት ስንመጣ መሰረቱ ምንድን ነው? ለምንድን ነው የምንሰጠው? ለምንድን ነው ስጡስ የሚባለው? ባለፈው ሳምንት ጸሎት ላይ አንድ ፓስተር ፍቅሬ የሚባለው የሚዙሪ ያለው ፓስተር አካፈለ ቃል፣ በጣም ግሩም ቃል አካፈለ እና አንድ ምሳሌ ተናገረ። ምሳሌው አሁን ወደ ልቤ ስለመጣ ነው። መስኮትና መስታወት በሚል እና መስኮት ብዙዎቻችን መስታወት ላይ እንቆማለን። መስታወት ማንን ነው መልሶ የሚያሳየው? እኛ ነው ስንሰጥ እኛ ነው ብኛው በእኛው ለኛው እኛው። ግን በመስኮት ካየን ግን እኛን አይደለም የምናየው። ወዴት ነው የምናየው? ወደ ማዶ ነው የምናየው። በጣም ግሩም ነው። አያችሁ፣ እውነተኛ መስጠት እሱ ባለጠጋ ነው። ምሳሌያችን እሱ ነው። ትምህርታችን እሱ ነው። ልንመስል የምንፈልገውም እሱ ነው። የመስጠታችንም ሂደትና መንገድ እሱን ለመምሰል ነው፣ ለማትረፊያም አይደለም። ስለዚህ በዚህ መሰረት ከሄድን ለእኛም በረከት ነን፣ ለሌሎችም በረከት እንሆናለን። ስለዚህ እግዚአብሔር የመስጠትን ጸጋ ያበዛልናል። ይሄ እንግዲህ መግቢያውን የሚቀጥለው ሳምንት እንቀጥላለን። እግዚአብሔር ይባርካችሁ። ጸልያለን። ቆመን ሁላችን የምንቆምና የዘላለም አምላክ የሰራዊት ጌታ እግዚአብሔር አምላካችንና አባታችን ሆይ በዚህ ሰዓት ዘላለማዊና ቅዱስ ስለሆነው ሕያው ቃልህ ጌታ ሆይ እጅግ አድርገን እናመሰግናለን። ጌታ አምላካችን ሆይ መተን በፊት ቆመናል። ባርከና እንልህም ባርከህናል። ጎብኘና እንልህም ጎብኝተህናል። ግን አይናችን ይከፈት፣ አይናችን ይከፈት። የውስጥ አይናችን ይከፈት ጌታ ሆይ፣ ግልጥ አድርገን ማየት እንድንችል እርዳ። እውነተኛ ባለጠጋ የሆንከው በእኛ መካከል ስላለህ እናመሰግናለን። አንተን እየመሰልን ምቴት እያደረግን የምንሄድበትን ጸጋ ደግሞ እንዲለቀቅልን እንለምንሃለን። ጌታ ሆይ መተን የምናመልክህ መተን የምንበረከከው
መተን የምንሰጠው ስለተደረገልን ነው፣ ስለተረፈልን ነው፣ ባለጠጋነትህ ስለበዛልን ነው። በዚህ ውስጥ መብዛት እንዳለ እናውቃለን። አንተ ስናገኝ ኑሮ በቅቶናል። ከምድራዊ ወደ ሰማያዊው፣ ከዛሬው ወደ ዘላለማዊው ልባችንን ወስደሃል። እንድትረዳን እንለምንሃለን። አስተምረን፣ በልባችን ጽላት ላይ አንተ ጻፍ። በጌታ በኢየሱስ ክርስቶስ ስም አሜን። በዚሁ መንፈስ እያለን ወደ ጌታ እራት እንሄዳለን። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል 22 ላይ አልፎ በተሰጠባት ሰዓት በዛች ሰዓት ነው ይህን ራት ከእናንተ ጋር ልበላ እመኝ ነበር አላቸው። እነሆ ሕይወቱን አፍስሶ ሕይወቱን ባዶ አድርጎ ለእነሱ ሊሰጥ ይህን ለመታሰቢያዬ አድርጉት አላቸው። እንጀራውን አነሳ፣ ቆርሶ ሰጣቸው። ይህ ስለ እናንተ የሚቆረሰው ሥጋዬ ነው። ጽዋውንም አነሳ፣ ይህ ስለ እናንተ ደግሞ የሚፈሰው አዲስ ኪዳን ደሜ ነው። ራሱን ሕይወቱን የመዓዛ ሽታ አድርጎ አፈሰሰ፣ ባዶ አደረገ። ይህን ለመታሰቢያ ያደርጉታል። ኢየሱስ ሕይወቱን ሰጠን፣ ሕይወቱን ሰጠን፣ ማረከን። መራራነታችንን በጣፋጭነት ቀየረ፣ ባዶነታችንን በሙላት ተገናኘ። ለወዳጆቹ ራሱን አሳልፎ ከመስጠት ከዚህ የበለጠ ፍቅር የለም። የጌታን ራስ ስንወስድ ሞትና ትንሣኤውን እናስባለን። የተከፈለውን ጸጋ እያሰብን እግዚአብሔርን ባርከዋለን። ጸጋ ለተቀባይ ነፃ ነው፣ ለሰጪው ግን በጣም ውድ ነው። እኛ ስለተቀበል ለእኛ ነፃ ነው፣ ሰጪው ግን ብዙ ዋጋ ከፍሎበት። የተሰጠንን ጸጋ ደግሞ ለሌሎች እኛ እንድንሰጥ ዋጋው እንድንከፍል ይጠየቅብናል። በከንቱ የእግዚአብሔርን ጸጋ አልተቀበልኩም ይላል ሐዋርያው ጳውሎስ። ስለዚህ በእውነት ሞትና ትንሣኤውን እያሰብን እግዚአብሔርን እየባረከን እያመሰገን እየቀደስን ራሳችን ልንበራ መጠቃቸው። እግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 11 ሳይገባው ይህን እንጀራ የበላ ወይንም ይህንን ጽዋ የጠጣ የጌታን ሥጋና ደም ስለማይለይ ፍርድ ይሆንበታል። አንዱ የጌታን ራስ ስንወስድ ራሳችን ለመመርመር ቆም ብለን ሕይወታችን ልናይ እግዚአብሔር ይመስገን ይህን ለመታሰቢያ ያድርጉታል። ወገኖች እስቲ ጊዜ እንውሰድ፣ ራሳችን ይቅርታ መስጠት ባለብን ያልሰጠነው ነገር ቢኖር የተያዝንበት ነገር ቢኖር የያዝነው ነገር ቢኖር ሌቲት እኮ ራሱን መልካም መዓዛ ሽታ አድርጎ አፍሶ Adana
የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት አለው አይደለምን? አዎ አለው። የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ኅብረት አለው አይደለም? ይህን ያልነውና በአንድነት ዘንድ ጸልያለን። ራሳችንን ሳይገባው ይህን የበላ ይጠጣ የጌታን ሥጋና ደም ስለማይለይ ፍርድ አለበት። ይህ ስለ እናንተ የሚፈሰው አዲስ ኪዳን እናመሰግንሃለን። አምላካችን እንባርክሃለን። ጌታ ሆይ ሕይወታችንን ተመልከት። ሁላችንም ከፍ አድርገን አንስተን እንጸልያለን። ጌታ ኢየሱስ እናመሰግንሃለን። አንተ ባለጠጋ ሆነ ሳለህ ራስን ስለኛ ባዶ አደረግ። እርሱ ስለ እናንተ ድሃ ሆነ፣ ያውም የመስቀል ሞት ሞተህ ለእያንዳንዳችን ሕይወትን ሰጠ። ከሰማይ ይዘህ የመጣው ማንነትህን አፍስሰህ በደምህ ገዛህን። ስምህ ይባረክ። ከፍ እናደርግሃለን። ይህን ሁሌ ለመታሰቢያ አድርጉታል። እንጀራውን አነሳ፣ ባርከ ቆርሰ፣ ይህ ስለ እናንተ የሚቆረሰው ሥጋዬ ነው። ጽዋውን አነሳ፣ ይህ ስለ እናንተ የሚፈሰው አዲስ ኪዳን ደሜ ነው አለ። ከጥቂት ሰዓታት በኋላ ይህ በመስቀል ላይ ሆነ። እነሆ ኃጢአታችንን በደሙ ላጠብከው፣ ለአባት መንግሥት ርስት ካህናት አገልጋዮች እንድንሆን ያደረግ፣ ቀንበራችንን ሰብረህ ልጆች ብለህ ጠራህ። ስምህ ለዘላለም እስከ ዘላለም ብሩክ ይሁን። ሞትና ትንሣኤን በጽናት እናስባለን። አንተን የምንመስለው በሁሉ ነውና የአንተ ሕይወት በእኛ ውስጥ ደግሞ እንዲገለጽ እንድትረዳን እንለምንሃለን። ይህን ስንወስድ መንፈስ ቅዱስ ዓይኖቻችን ይከፈቱ፣
ታላቅነትን ማሰብ እንድንችል የተቆረሰውን ኢየሱስን የደማውን ኢየሱስን አስበን ያን የሚመጥን ሕይወት እንድንኖር አቅም እንድትሰጠን እንለምንሃለን። በነገር ሁሉ ስምህ ይባረክ። ያንተን ጸጋ በከንቱ እንዳንቀበል እርዳን። እንወድሃለን፣ እናመልክሃለን። በጌታ በኢየሱስ ስም አንድ ላይ እንወስዳለን። ጌታ ሆይ ቃልህ ይናገራል። በመገረፉ ቁስል ተፈወሳችሁ ተብሎ በቃልህ ተጽፏል። በዚህ ሰዓት ማንኛውም ሕመምና ደዌ በላያችን ላይ ያለ በናዝሬቱ በጌታ በኢየሱስ ክርስቶስ ስም የተነቀለ የስምህ ሥልጣን በጌታ በኢየሱስ ስም ከወንድሞቼ ከእህቶቼ ከራሴ ላይ በጌታ በኢየሱስ ስም የተነሳ ነው። ኪዳንህን የምታስብ ጌታ ፈዋሹ የናዝሬቱ ኢየሱስ በመካከላችን ተመላለስ። we need you። በእውነት እንፈልግሃለን ጌታ ሆይ በብዙ መስመር ተመላለስ በመካከላችን። ንካን ዳብሰን የኔ ጌታ እጅ ተዘርግታ እያንዳንዳችንን ትዳብስ። ፈውስ የልጆች እንጀራ ነው። እናመሰግንሃለን፣ እንባርክሃለን፣ እናምንሃለን። ጸለይነውን የለመነው እንደተሰማህ አምነናል። ፈውሰህና ከሚታይ ከማይታይ ዳብሰህና በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ከራት በኋላ ተነሳ፣ ዝቅ ብሎ የደቀ መዛሙርቱን እግር አጠበ። እርስ በርሳችን ደግሞ ተቃቅፈን እንበራረክ። ካንጀት የሆነ ከልብ የሆነ እግዚአብሔር ከቃላችን በኋላ አዎን አሜን ይላል። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ሰላሙን ይስጣችሁ። እግዚአብሔር በበጎነቱ ዕለት ዕለት ይጎብኛችሁ። ከሰማይ አቤት ይበላችሁ። በጠራችሁት ጊዜ ፈጥኖ ባጠገባችሁ ይሁን። የመገኘቱ ፕሬዘንስ በላያችሁ ላይ ይሁን። ልዩ ሞገስ በላያችሁ ላይ ይቀመጥ። የእግዚአብሔር ፌቨር ስትወጡ ስትገቡ ያገኛችሁ በጌታ በኢየሱስ ስም አሜን። ሲተቃቀፉና ደግሞ ናንተ ተባረኩ።